ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የተለያዩ የዝውውር ጉዳዮችን የምናካፍልበት የዛሬ ፕሮግራማችንን እነሆ ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን የምናካፍልበት የዛሬ ፕሮግራማችንን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ርዕሰ ጉዳዮችን የምናካፍልበት ፕሮግራምን ይዘን ቀርበናል። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎች የአውሮፓ ታላላቅ ክለቦችን ትልልቆቹ ሚዲያዎች ዛሬ በእንግሊዝም፣ በጀርመንም፣ በጣሊያንም፣ በስፔንም በፈረንሳይም የሚገኙ ትልልቅ የሚባሉ የመረጃ ምንጮች ያካፍሏቸውን የዝውውር ጉዳዮች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜም አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻቸውን ኮሜንት ቦክስ ላይ እንድታጋሩንም በአክብሮት ነው የምጋብዘው። ወደ ቀዳሚው መረጃችን አለፍን። እንደ ዘገባዎች ከሆነ ኤቨርተን በዚህ ክረምት በቀይ መስመር ተከላካይ ቦታ ላይ ከሚፈልጓቸው ቀዳሚ የዝውውር ኢላማዎች አንደኛው የቶትንሃሙ ጄድ ስፔንስ ማድረጉን ይፋ ተደርጓል። ከዚህ በተጨማሪ ግን ቶፊዎቹ ኤቨርተኖች በሚቀጥለው የውድድር ዘመን የወደፊት እጣ ፈንታው አጠራጣሪ የሆነውን የአርሰናሉን ቤን ዋይትንም እየተከታተሉት እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የቅርብ ጊዜውን የዘ አትሌቲክ የዝውውር ዘገባ መሰረት በማድረግም ኤቨርተን ለቀኝ ተከላካይ ቦታ ከሚመለከቷቸው አማራጮች አንደኛው የሆኑትን የቶትንሃም ሆትስፐርሱን ተከላካይ ጄድ ስፔንስን ይፈልጋሉ። የአርሰናሉ ቤን ዋይት እና የስትራስቡርጉ ጌላ ድዌይም እንዲሁ በዝርዝር ውስጥ ቢኖሩም የስትራስቡርጉ ተከላካይ ግን በጣም ውድ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በስፋት እየወጡ እንደሚገኝ የመረጃ ምንጮቹ እየጠቆሙ የሚገኙት። ስለዚህም ጄድ ስፔንስ በቶትንሃም ጥሩ ብቃትን እያሳየ ሲሆን በሁለቱም በቀኝም ሆነ በግራ መስመር ተከላካይነትም በመጫወትና በዚህ ክረምትም በዓለም ዋንጫ ላይ ለእንግሊዝ ወክሎ በመሰለፍም በጣም ጥሩ ነገሮችን ማድረግ የቻለ ተጫዋች ተደርጎ በርካቶች እንደሚቆጥሩት ነው የመረጃ ምንጩ እየበጣም የሚገኘው። ስለዚህም ይሄ በግራ መስመር ተከላካይነት በመጫወት በዚህ ክረምትም በጣም ጥሩ ነገሮችን ማሳየት ችሏል። ሆኖም ግን ለስፐርስ መደበኛ የመሰረታዊ ቡድን ተጫዋች የመሆን እድሉ አነስተኛ እንደሆነ ግልጽ ነው። ስለዚህም ክለቡን ለቆ አዲስ ፈተና መሞከሩ ምክንያታዊ ሊሆን እንደሚችል በርካቶችም እያመኑ እንደሚገኝ ነው የመረጃ ምንጩ እየጠቆመም እንደሚገኝ ዘገባዎቹ የጠቆሙት። ስለዚህም ኤቨርተን ትልቅ ክለብ መሆኑን ለጄድ ስፔንስ የበለጠ ቁልፍ ሚና ሊሰጠው እንደሚችልም ነው እየታመነም የሚገኘው። ለዚህም ደግሞ የእንግሊዝ ብሔራዊ ቡድን ቦታውን ማስጠበቅ ከፈለገ ይሄ ዝውውር ለሱ ተስማሚ ሊሆን እንደሚችል ይገመታል። ጄድ ስፔንስ እስካሁን ድረስም በነበረው የስራ ህይወቱ ውጣ ውረዶችን አስተናግዷል። በተወሰኑ ጊዜያቶችም ጭምር ለሌሎች ክለቦች በውሰት ተጫውቷል። አንዳንዶቹ ድብልቅ ውጤቶችን አስገኝተዋል። ቢሆንም ግን በቅርብ ጊዜያት ህይወቱን ደግሞ ወደ ትክክለኛው መስመርም መመለስ ችሏል። ይህም ደግሞ በእንግሊዝ ብሔራዊ ቡድን ውስጥም ቦታውን እንደሚገባውም ያሳየበት እንደሆነ ነው የተነገረው። ቶተንሃም በዚህ ክረምት መጀመሪያ ላይ ከፍተኛ ወጪን ካወጡ በኋላ አሁንም ከአንድ ወይም ሁለት ተጫዋቾቻቸው ሽያጭም ገንዘቦችን ማግኘት እንደሚፈልጉ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ከነዚህ መካከልም አንደኛው ጄድ ስፔንስ ሊሆን እንደሚችል ነው እየተነገረ የሚገኘው። ስለዚህም ጄድ ስፔንስ በሮቤርቶ ዲ ዘርቢ ቡድን ውስጥም ወሳኝ ሽያጭም የሚያቀርብ ተጫዋች ሊሆን እንደሚችል ነው እየተነገረ የሚገኘው። ኤቨርተን ይህንን ዝውውር ማሳካት ከቻለ በሁሉም ወገንም ተጠቃሚ የሚያደርግም ስምምነት እንደሚሆንም ጥርጥር እንደሌለው ነው የመረጃ ምንጩ ይፋ ያደረገው። ኖቲንግሃም ፎረስት አዲስ አጥቂ እየፈለገ ባለበት በዚህ ሰዓት ክሪስታል ፓላስ የፈረንሳዩን አጥቂ ዣን ፊሊፕ ማቴታን በዚህ ክረምት ለማቆየት ሊቸገሩ እንደሚችሉ መረጃዎች እየወጡ ይገኛሉ። ስለዚህም ይህ ሀሳብ የቀድሞውን የፕሪሚየር ሊግ ስካውት ሚኪ ብራውን የተናገረው ሲሆን ክሪስታል ፓላስ ለዣን ፊሊፕ ማቴታ የወደፊት እጣ ፈንታ ጥሩ አቋም ላይ እንዳልሆነ ያምናሉ። የፈረንሳይ ኢንተርናሽናል የሆነው ተጫዋች በሴልኸርስት ፓርክ ያለው ኮንትራትም 1 ዓመት ብቻ የቀረው ሲሆን ሚኪ ብራውን የቀድሞ አሰልጣኙ ኦሊቨር ግላስነር ተጫዋቹን ወደ አዲሱ ክለባቸው ኖቲንግሃም ፎረስት መውሰድም እንደሚሞክሩ ጭምር ነው የሚገመተው። ማንቸስተር ዩናይትድ ዣን ፊሊፕ ማቴታን በአጥቂ መስመር አማራጮቻቸው ውስጥም እንደ አንደኛው እቅድ ሲመለከቱት እንደነበር ሰምተናል። ነገር ግን ለ29 ዓመቱ ተጫዋች እንደ ኖቲንግሃም ፎረስት ያለ ክለብ የበለጠ የሚታይበት እድል ነው የሚለው ነው። ስለ ማቴታ የወደፊት እጣ ፈንታ ለፉትቦል ኢንሳይደር አስተያየት የሰጡት ሚኪ ብራውን ክሪስታል ፓላስ በዚህ ክረምት ስለ ዣን ፊሊፕ ማቴታ የወደፊት እጣ ፈንታም ምንም ማድረግ የማይችሉበት ሁኔታ ውስጥም ሊሆኑ እንደሚችሉ ነው የተነገረው። የኮንትራቱን ሁኔታ ስትመለከትና ጥር ወር ላይ መሄድ እንደፈለገ ታሳቢ ስታደርግ እምቢ ማለት የማይችሉበት የዝውውር ጥያቄ ሊያቀርብም ይችላል ተብሎ ይታሰባል። ኖቲንግሃም ፎረስት በአሁኑ ሰዓት እየተነሳባቸው ያለው ስም ነው። አዲስ አጥቂ ለማስፈረም ፍላጎት አላቸው። ማቴታም ብዙ መስፈርቶችን ያሟላል።
በፕሪሚየር ሊጉ ጎሎችን አስቆጥሯል። ይህም ደግሞ ከነሱ የአሁኑ አማራጭም ወዲያውኑ የተሻለ ያደርገዋል። አሁን ደግሞ ግላስነር በዚያ ስላሉ ሁኔታ አስደሳች ሊሆን እንደሚችል ነው በርካቶች የሚገምቱት። ስለዚህም ኖቲንግሃም ፎረስት ለዣን ፊሊፕ ማቴታ ትልቅ የዝውውር ጥያቄን ካቀረቡ ክሪስታል ፓላስ እሱን ከመልቀቅ ውጪ ሌላ ምርጫ ላይኖራቸው ይችላል። አለበለዚያ ግን እሱን ለማቆየት አስቸጋሪ ሊሆን እንደሚችል ነው የሚነገረው። ኦሊቨር ግላስነር ከአሰልጣኝነት ቦታቸው መልቀቃቸውን ተከትሎ ሌሎች ቁልፍ ተጫዋቾችም በቅርብ ጊዜያት ክለቡን ለቀው በመውጣታቸው ማቴታን ማጣት ለክሪስታል ፓላስ ትልቅ ጉዳት ይሆናል። ኤቤሪቼ ኢዜ ባለፈው ክረምትም ወደ አርሰናል ሲሄድ ማርክ ጉሂ ደግሞ ጥር ወር ላይ ወደ ማንቸስተር ሲቲ ተዘዋውሯል። ምንም እንኳን ከሌሎች ክለቦች ጋር የተጠናቀቀ ስምምነት ባይኖርም የአደም ዋርተን የክሪስታል ፓላስ ወደፊት እጣ ፈንታም አጠራጣሪ እንደሆነ ነው የሚነገረው። ኖቲንግሃም ፎረስት በበኩሉ ኮከብ አማካያቸው ኤሊዮት አንደርሰንን በከፍተኛ ዋጋ ወደ ማንቸስተር ሲቲ በመዘዋወሩ የራሳቸው ችግሮች እንዳሉባቸው ነው የሚነገረው። አርሰናል ለአስደናቂው አማካይ ዝውውር ከሊቨርፑል የበለጠ ክፍያን ሊያቀርብ ይችላል ተብሏል። እንደ ዘገባዎች ከሆነ አርሰናል የሜክሲኮን ታዳጊ ኮከብ ጂልቤርቶ ሞራን ለማዘዋወር ከሊቨርፑል የበለጠ ክፍያን እያቀረበ ነው። የ17 ዓመቱ አጥቂ አማካይ በዓለም ዋንጫም በጣም ድንቅ ነገሮችን ካሳዩ ተስፈኛ በመባል ታዋቂነትን ካተረፉ ተጫዋቾች አንደኛው ሲሆን በቅርቡ ወደ አውሮፓ ይዘዋወር እንደሆነ ማየቱ አስደሳች ያደርገዋል። እንደ አስቴካ ፑቢላ ዘገባ መሰረትም አርሰናሎች በአሁኑ ወቅትም ሞራን ለማስፈረምም የቀዳሚው ክለብ ተደርጎ እንደሚቆጠር ነው የተነገረው። ዘገባው አክሎም ሊቨርፑል የአርሰናልን ዋጋ ለመብለጥ የራሳቸውን ዝውውር ክፍያ ማሻሻልም እንደሚጠበቅባቸው የተነገረው። ሞራ በ2026 የዓለም ዋንጫ ከሜክሲኮ ጋር ከተጫወተ በኋላ ከፍተኛ ፍላጎት እየሳበ መሆኑ እየተነገረ ነው። ስለ ዝውውሩ በቅርቡ አዳዲስ ለውጦችም ይጠበቃሉ ተብሎ ነው የሚታሰበው። ሞራ በአሁኑ ክለቡ ቱጂያና በ15 ዓመቱ ከጀመረበት ጊዜ አንስቶ አስደናቂ ብቃትን በማሳየቱ ክለቡን የሚለቅ ከሆነ ብዙ አማራጮች እንደሚኖሩት አያጠያይቅም። ሞራ ለመጀመሪያ ጊዜ ለቱጂያና የተጫወተው ነሐሴ 19 ቀን 2024 ሲሆን ተቀይሮ በመግባትም የጎል ማግባት እገዛን ወይም አሲስትን አድርጎ ነበር። በ15 ዓመት ከ10 ወር እና ከ5 ቀን ዕድሜው ነበር ይህን ያደረገው። ጂልቤርቶ ሞራ የክለቡ ታናሽ ተጫዋች እንዲሁም በሊጋ ኤምኤክስም ታሪክ ሶስተኛው ታናሽ ተጫዋችም መሆን ችሏል። በተጨማሪም በውድድሩ አሲስት ያደረገም ትንሹ ተጫዋች ነው። በግልጽ እንደሚታየው ይሄ ተሰጥኦ ያለው ወጣት አጥቂ አማካይ ለከፍተኛ ዝና የታጨ ሲሆን በሊቨርፑል ወይም በአርሰናል እያደገ ቢሄድም እድገቱ የተሻሻለ ሊሆን እንደሚችል በርካቶች ይገምታሉ። አሁን ላይ ወደ ኤምሬትስ ስቴዲየም ቢዘዋወር በአሸናፊነት ፕሮጀክት ውስጥ ይካተታል። ነገር ግን በከፍተኛ ተጫዋቾች በተሞላው ስብስብ ውስጥ ምን ያክል የጨዋታ ጊዜያቶችን እንደሚያገኝ ግን በጣም አጠያቂ ነው የሚሆነው። በእውነቱ ግን በሊቨርፑልም ተመሳሳይ ሁኔታ ነው ሊገጥመው የሚችለው። ነገር ግን የሊቨርፑል ክለብ በአሁኑ ወቅት በሽግግር ላይ ያለ ስለሚመስል ለወደፊት ግንባታ እንደዚህ አይነት ወጣት ተስፈኞች በቡድን ውስጥ ለመተካትም የበለጠ ክፍት ሊሆኑ እንደሚችሉ የሚጠቁሙ መረጃዎችን በተደጋጋሚ እየሰማን ነው። ቶተንሃም የ27 ዓመቱን የላሊጋ አጥቂ ለማዘዋወር ከአስተን ቪላ ጋር ፉክክር ገጥመዋል። የሴቪያው የክንፍ መስመር ተጫዋች የሆነው ሩበን ቫርጋስ በቅርብ ሳምንታት ውስጥ ወደ ፕሪምየር ሊግ ሊያመራ እንደሚችል ስሙ ሲነሳ ቆይቷል። የ27 ዓመቱ የስዊዘርላንድ ኢንተርናሽናል ተጫዋች እንደ ቶተንሃም፣ አስተን ቪላም እንዲሁም ዌስትሃም ዩናይትድ ያሉ ክለቦችን ትኩረት ስቧል። ቫርጋስ ከጥቂት ወራት በፊትም ከሊድስ ዩናይትድ ጋር ስሙ ሲያያዝ ነበር። ከስፔን የሚወጡ ዘገባዎችን መሰረት በማድረግም ዌስትሃም ለአጥቂው ጥያቄ አቅርበው ነበር። ፍላጎታቸው ይፋዊ የዝውውር ጥያቄዎችን ይከታተሉ እንደሆነ ታይቶ የሚታይ ይሆናል። ቫርጋስ በላሊጋው በአንጻራዊነት ሁኔታም ጥሩ እንቅስቃሴን ያደረገ ሲሆን ባለፈው የውድድር ዘመንም 3 ግቦችን በማስቆጠርና 6 ጎሎችን አመቻችቶ በማቀበልም ተሳትፏል። ሴቪያ ተጫዋቹን በ15 ሚሊዮን ዩሮ አካባቢ ለመልቀቅም ፍቃደኛ ነው። ሁለቱ የእንግሊዝ ክለቦች ስምምነቱን ለመጨረስ የሚያስችል የገንዘብ አቅም አላቸው። ስዊዘርላንዳዊ ኢንተርናሽናልም ለቡድኖቹ በአጥቂ መስመር ላይ በጣም ጠቃሚ አማራጭ ሊሆን እንደሚችል ነው የተነገረው። ዌስትሃም ዩናይትድ በዚህ ክረምት ሴሜርቪልን ሊያጡ ስለሚችሉ ተተኪ ያስፈልጋቸዋል። በሌላ በኩል ቶትናም በክንፍ መስመሮች ላይ ተጨማሪ ጥራት ያስፈልጋቸዋል። በአጥቂ መስመር እንቅስቃሴያቸው በጣም መጠነኛ ስለነበሩ የበለጠ ስለታማነትም ያስፈልጋቸዋል። ቫርጋስ በአንድ ለአንድ ገጠመኞች ወይም ግንኙነቶች ተከላካዮችን ማለፍና ለቡድን አጋሮችም እድሎችን መፍጠር ይችልበታል የተባለው። ለስፐርስ ደግሞ ለቶትናም ቫርጋስ ለተወሰነ ጊዜ ሲከታተሉት ቆይተዋል። አስተን ቪላ የቻምፒየንስ ሊግ ተሳትፎን ማረጋገጣቸውን ተከትሎ በተለያዩ ውድድሮችም ጥሩ ውጤት ለማምጣትም ሰፋ ያለ የቡድን ስብስብም ያስፈልጋቸዋል። እንደ ቫርጋስ ያሉ ተጫዋቾችም ለቡድኑ ጥልቀትና ጥራትን በማምጣትም አስፈላጊ ተጨማሪዎችም ሊሆኑ እንደሚችሉ ነው የሚነገረው።
የተጠየቀው ዋጋ በጣም ምክንያታዊ ነው። የእንግሊዝ ክለቦች እሱን ለማስፈረም ጥያቄ ይዘው እንደሚቀርቡ ማየቱ አስደሳች ያደርገዋል። በፕሪሚየር ሊጉ የመጫወት እድሉ ለስዊዘርላንዳዊ አጥቂ አስደሳች ይሆናል። ተጨባጭ ጥያቄዎች ከቀረቡለትም ፈተናው የሚስብ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ የበጡት። ያን ዲዮማንድ በቅርብ ወራት ውስጥ ወደ ፕሪሚየር ሊግ ሊያመራ እንደሚችል ስሙ በጥብቅ ሲነሳም ቆይቷል። ሊቨርፑል 19 ዓመቱን የኮት ዲቮር ኢንተርናሽናል ለማስፈረም ፍላጎት አለው። ሆኖም ግን ተጫዋቹ በምትኩ ፓሪስ ሰን ዠርሜንን ለመቀላቀል እንደወሰነ የሚገልጹ ዘገባዎች እየወጡ ነው። የቀድሞው የሊቨርፑልና የቼልሲ ኮከብ ጆ ኮል አሁን ተጫዋቹ ወደ ሊቨርፑል እንዲዘዋወር መክሮታል። እሱ ዲዮማንድ በሊቨርፑል በብዛት የመጫወት እድልን ሊያገኝ እንደሚችል ያምናል። በቡድን ውስጥም ከፍተኛ ክፍተቶች እንዳለና የፕሪሚየር ሊጉ ክለብም እንደሱ አይነት ተጫዋች እንደሚያስፈልገው ግልጽ ነው። መሐመድ ሰላ ክለቡን የለቀቀ ሲሆን ሊቨርፑል እሱን በአግባቡ መተካት ይኖርባቸዋል። ለሊቨርፑል ኤኮ በሰጠው አስተያየትም እንዲህ ነው ያለው። በአሁኑ ወቅት በዓለም እግር ኳስ በርካታ ከፍተኛ ደረጃ ያላቸው የክንፍ ተጫዋቾች አሉ። ነገር ግን ዲዮማንድ እኔ ካየኋቸውም እኩል ምርጥ ነው። እጅግ በጣም ፈጣን ነው ሲልም ጭምር ይናገራል። እሱ እንደ አንድ ወጣት ተጫዋች የምሰጠው ምክር ወደ ፓሪስ ሰን ዠርሜን ለመሄድ አትቸገር፣ ወደ ሊቨርፑል ሂድ። ምክንያቱም እነሱ አንተን ከፈለጉና በቡድን ውስጥ የምትጫወትበት ክፍተት ካለ በእርግጥም ይፈልጉሃል ማለት ነው። ፓሪስ ሰን ዠርሜን ማንንም አይፈልግም፣ ነገር ግን ምናልባት ልቦ ፓሪስ ላይ አርፎ ሊሆን ይችላል። ሁኔታው እንደዛ ከሆነና በራሱ የሚተማመን ከሆነ በሱ ላይ ምንም ችግር የለብኝም። ነገር ግን ሊቨርፑል አሁንም እሱን የሚፈልገው ከሆነ ሄደው ሊያሳምኑት ይገባል። ምክንያቱም ይሄ ለሱ ይበልጥ የሚስማማው ዝውውር ይመስለኛል። የ19 ዓመቱ የአረብ ለብዜሽ አጥቂ አስተማማኝ የረጅም ጊዜ ዝውውር እንደሚሆን ምንም ጥርጥር የለውም። ባለፈው የውድድር ዘመን ለጀርመኑ ክለብ በ23 ጎሎች ላይ ቀጥተኛ ተሳትፎችን የነበረው ሲሆን በፕሪሚየር ሊጉም የማሳካት ብቃት አለው። በዓለም ዋንጫውም ለሀገሩ ድንቅ ብቃትን አሳይቷል ነው የተባለው። ፓሪስ ሰን ዠርሜን በአሁኑ ሰዓት በርካታ ጥራት ያላቸው የክንፍ ተጫዋቾች ያሉት በመሆኑ አፍሪካዊ ኮከብም በፈረንሳዩ ክለብም መደበኛ የጨዋታ እድልን ለማግኘትም ሊቸገር ይችላል። በዚህ የስራ ህይወቱ ደረጃ ላይ መደበኛ የጨዋታ እድል የሚያስፈልገው ሲሆን ሊቨርፑል ዝውውሩን ማሳካት ይችል እንደሆነ ታይቶ የሚታይ ይሆናል። የ19 ዓመቱ ተጫዋች በአሁኑ ሰዓት በዓለም ላይ ካሉ ምርጥ ወጣት አጥቂዎች አንደኛው ሲሆን እሱን ማስፈረምም ለፕሪሚየር ሊጉ ክለብም ትልቅ ስኬት ሊሆንላቸው እንደሚችል የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። እንደ ዘገባዎች ከሆነ ቼልሲ ስለ ክሪስታል ፓላሱ ተከላካይ ላክሯ የዝውውር ግንኙነታቸውን ቀጥለዋል። የፈረንሳይ ኢንተርናሽናል የሆነው ተጫዋች በሴልኸርስት ፓርክ በነበረው ቆይታ ድንቅ ብቃትን አሳይቷል። ፋብሪዚዮ ሮማኖ ደግሞ ሰማያዎቹ ተጫዋቹን ስለመፈለጋቸው አዲስ መረጃን አውጥቷል። ላክሯ ቀደም ሲል በፈረንሳዩ ጋዜጣ ሌኪፕ ከቼልሲ ጋር በከፍተኛ ሁኔታ ስሙ ሲያያዝ የቆየ ሲሆን የ55 ሚሊዮን ዩሮ ወይም 47 ሚሊዮን ፓውንድ ስምምነትም ቀድሞ ሊጠናቀቅ እንደሚችል መግለጻቸው የሚታወስ ነው። በዩቲዩብ ቻናሉ ላይ ባቀረበው የቪዲዮ መልእክትም ፋብሪዚዮ ሮማኖ እንደገለጸው ቼልሲ ላክሯን ለማዘዋወር የሚያደርጉትን ጥረት ቀጥለዋል። ሆኖም ግን ክሪስታል ፓላስ ኮከቦቻቸውን የሚሸጡበት ስምምነት ትክክል ሊሆን ብቻ በመሆኑ ትዕግስት ማድረግ እንደሚያስፈልግም አጽንኦት ሰጥተዋል። ቢሆንም ቼልሲ ለላክሯ ስምምነት ለመፈጸምም እየገፋፋ እንደሆነ የተናገሩ ሲሆን ክሪስታል ፓላስ በተከላካይ መስመር ላይ ለሱ ተተኪ ማምጣታቸው በዚህ ጉዳይ ላይ ቁልፍ ነጥብ ሊሆን እንደሚችል ነው የተናገረው። ቼልሲ በአዲሱ ባለቤትነት ስር ችሎታ ያላቸው ወጣት ተጫዋቾችን በማስፈረም ላይም ብዙ ትኩረት አድርጓል። ነገር ግን እንደ ላክሯ ያሉ የተረጋገጠ ብቃት ያላቸው ተጫዋቾችም ቡድኑን በአሁኑ ሰዓትም ለሚፈልገው ነገር ተስማሚ ይሆናል ተብሎ ይታሰባል። በተከላካይ ክፍል ውስጥ ችግሮች ያሉባቸው እንደ ትሬቨር ቻሎባህና ቶሲን አደርቤዮ ያሉ ተጫዋቾችም በቂ ብቃት የላቸውም። በሌላ በኩል ዌስሊ ፎፋናና ሌቪ ኮልዊል የጉዳት ችግሮችም ነበሩባቸው። ላክሯ በክሪስታል ፓላስ ያሳየው ብቃት እጅግ አስደናቂ ነው። ወደ ትልቅ ክለብም የማደግ እድልም እንደማይኖረው የሚያሳይ ምንም አይነት ምክንያት የለም። ለአሁኑ በጣም ጠንካራው ግንኙነት ከቼልሲ ጋር እንደሆነ ይሰማል። ምንም እንኳን ቀደም ሲል ዴይሊ ሜል የሊቨርፑል ፍላጎት በላክሯ ላይ ጠቅሶ ነበር። የ26 ዓመቱ ተጫዋች ኢብራሂማ ኮናቴም ከለቀቀ በኋላ በአንፊልድ ጠቃሚ የዝውውር ሊሆን እንደሚችልም እንዲሁም በዚያ የቻምፒየንስ ሊግ እግር ኳስም የመጫወት እድልንም ያገኛል ተብሎ ነው የሚታሰበው። ቢሆንም ግን ቼልሲ አሁንም ትልቅ ስም ነው። በለንደን የመቆየት ትልቅም ማሳሰቢያ ምክንያት እንዳለው ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቼልሲ ባለፈው ክረምት አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ ያስፈረሙ ሲሆን የደቡብ አሜሪካው ተጫዋችም ለክለቡ የነበረው ብቃትም አጥጋቢ አልነበረም። የ22 ዓመቱ ተጫዋች በዚህ ክረምት ሊሸጥ የሚችል ሲሆን
ከመላው አውሮፓ ያሉ በርካታ ክለቦችም ሁኔታውን በቅርበት እየተከታተሉት ነው። የሳዑዲ አረቢያ ክለቦችም ተጫዋቹን እየተከታተሉት እንደሚገኙ የመረጃ ምንጮም ይፋ እያደረገ ይገኛል። ከቲም ቶክ ዘገባ እንደሚያመለክተው ቼልሲ ተጫዋቹን በ60 ሚሊዮን ፓውንድ ለመሸጥም ተዘጋጅተዋል። ወደ ክለቡ ያመጡትም በ40 ሚሊዮን ፓውንድ አካባቢ ሲሆን አሁን ግን በአጥቂው ላይ ገንዘብ ለመሰብሰብ ዝግጁ ናቸው። ጋርናቾ በስታንፈርድ ብሪጅ የነበረው ቆይታ የሚጠበቀውን ያክል አልነበረም። ቻቪ አሎንዞም በኤንዞ ማሬስካ የተሰራውን ስህተት ለማረም ተዘጋጅቷል። ለሰሜዎቹ ባደረጋቸው 43 ጨዋታዎች 8 ጎሎችን አስቆጥሮም 4 ጎሎችን አሲስት አድርጓል። ቸልሲ ጥራት ያለው አጥቂ ይፈልጋል። አርጀንቲናዊው ተጫዋች ግን በቂ ብቃት የለውም። ተጨማሪ ማሻሻያ ያስፈልጋቸዋል። በቡድን ውስጥም ተቀያሪ የሆኑ ተጫዋቾችን ማስወገድ የሚችሉ እንደሆነ ታይቶ የሚታይ ይሆናል። ጋርናቾ በሚቀጥለው የውድድር ዘመን በመደበኛነት መጫወት ይፈልጋል። ቸልሲን መልቀቁም ለእርሱ ተስማሚ ሊሆን ይችላል። በርካታ ክለቦች ፍላጎት አላቸው። ናፖሊም እሱን ለማዘዋወር ይፈልጋል። ለእርሱ ተስማሚ ዝውውር ሊሆን ይችላል። ነገር ግን የዋጋ መጠየቂያውም ማንኛውም የዝውውር ሂደት ሊያወሳስብ ይችላል። ናፖሊ ለእርሱ 60 ሚሊዮን ፓውንድ የመክፈል አቅም ይኖረዋል ተብሎ አይጠበቅም። እሱ ወደ ጥራት ያለው አጥቂነት ሊያድግ የሚችል ባህሪ ያለው ተሰጥኦ ያለው ተጫዋች መሆኑ ምንም ጥርጥር የለውም። ሆኖም ግን ተጨማሪ ስልጠና የሚያስፈልገው ተሰጥኦ ወይም ሮው ታለንትም አለው። ቸልሲ ወዲያውኑ ለውጥ ሊያመጡ የሚችሉ ዝግጁ የሆኑ አጥቂዎችንም ይፈልጋል። በዚህ ክረምትም ሁለቱም ወገኖች መለየታቸው ተስማሚ ይሆናል። ትክክለኛው ቡድንን መቀላቀል የቀድሞውን የማንቸስተር ዩናይትድ ተጫዋችም ምርጥ ብቃቱን እንዲያወጣ ሊረዳው ይችላል። የወደፊት እጣ ፈንታውም በፍጥነት መወሰን ይቻል እንደሆነ ታይቶ የሚታይ ይሆናል ተብሎ ነው የሚጠበቀው። ራፋኤል ሊያኦ በዚህ ክረምት ቶተንሃም ሆትስፐርስን ለመቀላቀል ፈቃደኛ ሲሆን የለንደኑ ክለብ ስምምነቱን ማሳካት ይችል እንደሆነ ታይቶ የሚታይ ይሆናል። ተጫዋቹ በቅርብ ሳምንታት ውስጥ ወደ ፕሪሚየር ሊግ ሊያመራ እንደሚችል ስሙ ሲነሳ የቆየ ሲሆን አዲስ የተሾሙት የኤሲ ሚላኑ አሰልጣኝ ሩበን አሞሪም ተጫዋቹ እንዲለቅ ፈቃደኛ መሆናቸውን የተነገረው የ28 ዓመቱ ተጫዋች ጣሊያናዊውን ክለብ ከተቀላቀለበት ጊዜ አንስቶ ጥሩ ብቃትን እያሳየ የነበረ ሲሆን በዓለም ዋንጫውም ከፖርቱጋል ጋር ጥሩ ጊዜያቶችን በተወሰነ መልኩ አሳይቷል። ፖርቱጋል ከዓለም ዋንጫው ከተሰናበቱ በኋላ የወደፊት እጣ ፈንታውን ለመወሰን የሚጠባበቅ ሲሆን ቶተንሃም በሱ ላይ የተጠበቀውን ዋጋ ለመክፈል ዝግጁ እንደሆነ ታይቶ ይታያል። ተጫዋቹ በዚህ ክረምትም 51 ሚሊዮን ፓውንድ አካባቢ ያስወጣል። ጣሊያናዊው ጋዜጠኛ ዳኒሎ ሎንጎ እንደገለጸው ተጫዋቹ ዝውውሩን ለመፈጸም ክፍት ነው። ይህ ደግሞ እድገት ለሰሜን ለንደኑ ክለብ ትልቅ ማበረታቻ ይሆናል። እንደ ሊያው ያለ ተለዋዋጭ አጥቂ ይፈልጋሉ። እሱም በአጥቂ መስመር ውስጥም 3 ቦታዎች ላይ በማንኛውም ቦታ መጫወት ይችላል። ቡድኑ በፈጣን ፍጥነት በብልህነትና በጎሎችም በጣም ከፍ ያለ ነው። ሎንጎ እንደተናገረው ከሆነም የራፋኤል ሊያው ፍላጎት ፕሪሚየር ሊግ መድረስ ነው። ለቶትናምም ለመጠበቅ ፍቃደኛ ነው ተብሏል። ባለፉት ጥቂት ሳምንታት የተሰሙት ወሬዎችም ወደ 60 ሚሊዮን ዩሮ የሚጠጋ ተጨባጭ ጥያቄም ከተቀየሩ ሊያኦ ለቶትናም እሺ ለማለትም ዝግጁ ነው። ምንም እንኳን ለቻምፒየንስ ሊግ ባይደርሱም በፕሪሚየር ሊጉ የመጫወት እድሉ ለ26 ዓመቱ ተጫዋችም ማስደሳች ይሆናል። ራሱንም በእንግሊዝ ማሳየትን ይሞክራል። ቀደም ሲል በጣሊያንና በፈረንሳይ ብቃቱን አሳይቷል። ሊያኦ በእንግሊዝ እግር ኳስ ውጤታማ ለመሆን የሚያስፈልጉ አካላዊና ቴክኒካል ባህሪያቶች ያሉት ሲሆን ለቶትናም በሚቀጥለው የውድድር ዘመን ቁልፍ ተጫዋች ሊሆን ይችላል። ሆኖም ግን ባለፈው የውድድር ዘመን 10 ጎሎችን ብቻ ስላስቆጠረ ተጫዋችም 51 ሚሊዮን ፓውንድ መጠየቁ በጣም ከፍተኛ ነው። ሚላን በጠየቁት ዋጋ ላይም የበለጠ ምክንያታዊ መሆን ይኖርባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘው።